ነገሮች አያግባቡም አይደለ? የሆነ ጊዜ በቃ የሆነ ነገሮች የምትወስኑበት ውሳኔዎች ይኖራሉ። ብዙ በቃ ማያስማማችሁ ማያግባባችሁ ነገሮች ይኖራሉ። እንደ ሰው ልጅ የሆነ ነገር በቃ አንድ መሆን ሲያቅታችሁ ወይም ደግሞ መጣጣም ወይም ያንን ችግር መፍታት ሲያቅታችሁ ወደ መጨረሻ ውሳኔ የምትሄዱበት አጋጣሚዎች ይኖራሉ እና ይሄ በመፈጠሩ እኔ በጣም አዝኛለሁኝ። ብዙም ማለት ይህንን ውሳኔ ለእኔ እናንተ ፊትም እንደዚህ ብሎ ለመናገርም በጣም ነው ሼም የሚይዘኝ። ግን ደግሞ ያው ግዴታ ስለሆነ በህይወታችን በቃ ግዴታ የሚያጋጥሙ ነገሮች ይኖራሉ። ቻሌንጆችን እንደ ሰው ልጅ ታልፋላችሁ። አንዳንዴ ደግሞ ተሰብራችሁ የምትቀሩበት ነገሮች ያጋጥማችኋል። እኔ ያጋጠመኝ ይሄ ነው። በቃ ነገሮች ከውስጤ ልረሳው ያልቻልኳቸው አንዳንድ ነገሮች አሉ። ውስጤን የረበሹኝ፣ በጣም ውስጤን የጎዱኝ፣ በጣም ልቤን ያደሙኝ፣ ራሴን ማለት እስከ ዛሬ ድረስ ይሄ ነው ብዬ ለራሴ ራሱ እንደዚህ አይደለም ብዬ አሳምኜ ያለፍኩባቸው ችግሮች አሉ። ከዚህ በላይ ግን እኔ ለራሴ መዋሸት አልፈልግም። ይከብዳችኋል። አንዳንዴ ከራሳችሁ ጋር መታገል ይከብዳል። ሁሌ ራሳችሁን እየዋሻችሁ መቀጠል አትችሉም ማለት የምታያቸው ነገሮች ይኖራሉ። ይሄ አይደለም ብዬ ለራሴ አሳምኛቸው በቃ ነገሮች እኮ እንደዚህ ናቸው ብዬ አሳምኝ ራሴን የማልፋቸው ነገሮች አሉ። አሁን ግን ከአቅሜ በላይ ሆነ። እኔ ቻሌንጆች ሲደራረቡብኝ በቃ ማለት ከዚህ በላይ እነዚህ ቻሌንጆች እኔን አጠንክሮኝ ሳይሆን ማለፍ የሚችሉት እኔ ሰብሮ የሚያስቀሩ መስሎ ስለታየኝ ከነዛ ቻሌንጆች መራቅ ነበረ ምርጫ ያደረኩት። በቃ ለዛ ነው እኔም እንደዚህ እየሆንኩኝ ያለሁት። እስከ ዛሬ ድረስ በእንደዚህ ማንነቴ ማናችሁም አታውቁኝም። ማናችሁም እንደዚህ አይነት ውሳኔ ወስኜ አይታችሁኝ አታውቁም። የሆነ ነገር ስባላት ሊስት እመለሳለሁ። ማንም በዚህ ልክ እኔ እንደዚህ ሆነ ምናምን ተብዬ የሆነ መለስ የምልባቸው ነገሮች አሉ። አሁን ላይ ግን በቃ አላቅም ውስጤ ለምን እንደዚህ ለራሴም እንትን ይለኛል። በቃ ጭክን ብዬ እንደዚህ መወሰኔ ወይም ደግሞ ይህንን ነገር ማምጣቴ ለእኔም ቢያስደነግጠኝም ግን በቃ የግድ መሆን አለበት። እናንተ ባትፈልጉትም ህይወታችሁ ላይ ግን በቃ መደጋገም የሌለባቸው ነገሮች ሲኖሩ ልባችሁ ባይፈቅድም ህሊናችሁ አስገድዳችሁ የምትወስኑት ውሳኔ ይኖራል። ይህንን ውሳኔ ለመወሰን ማለት ከራሳችሁ ጋር በጣም ትታገላላችሁ። ከልባችሁ ከህሊናችሁ ልባችሁ የሚፈልገው ነገር ሌላ ነው፣ ህሊናችሁ ደግሞ የሚያዛችሁ ነገር ሌላ ነው። ሁለቱን እንኳን ለማስታረቅ ሁለቱን ሀሳብ እንኳን ማሽ ለማድረግ በጣም ብዙ ርቀቶችን ትሄዳላችሁ። ብዙ ነገሮች ከራሳችሁ ጋር በጣም ትጣላላችሁ። ያስትረግል ራሱ በጣም ያስጨንቃል። ከምሬ ነው የምላችሁ፣ ቀላል አይደለም። ከራሳችሁ ጋር መጣላት በጣም ይከብዳል የምር እና በቃ ይህንን ነገር ለማድረግ ተገድጃለሁኝ። እኔ ያው እሱን ወደ ቡታጅራ ለመሄድ ለመጨረሻ ጊዜ ላገኘሽ ስላለኝ ነው እና የተገናኘ ነው ማለት ነው። እኔ አላገኘህም ብዬው ነበር ግን እባክሽን ምናምን ብሎ ስላለኝ የተገናኘ ነው። ዛሬ ወደ ቤተሰቦች ጋር እንደሚሄድ ነው የማውቀው እኔም እናንተም። ትናንትና ግን ኤፍሬም የተናገረው አልመለስም እያለ ነው ብሎኛል። ስለዚህ እንግዲህ እኔም የእሱን ውሳኔ አከብርለታለሁ። ይቅርታ፣ መረጋጋት እፈልጋለሁ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ከኔ ጋር ደህና ነኝ። ያው ዛሬም ብቅ ብለናል። ይህም 2-3 ቀን ነገሩ ለቅቄ አላቅም ነበር። በዓል ነበረ። እንዴት አሳለፋችሁ በዓል? ከኔ ጋር አልሐምዱሊላህ ጥሩ በዓል ነበር እና ያው ሩታ በእውነት አንዳንድ ጊዜ በጣም ታሳዝናለች እንጂ አሁንስ የምር እየመሰለኝ ነው። እኔ በራሴ በኩል እውነት እየመሰለኝ ነው። እውነት ቢታረቁ ይሻል ነበር። ባይለያዩ ጥሩ ነገር ነው። ቢታረቁ አሪፍ ነው። እና ባይለያዩ በጣም ደስ ይላል።
እርግጥ ትንሽ አይምሯቸውን ለማረጋጋት ከሆነ እንደዛ በጣም አሪፍ ነው፣ በጣም አሪፍ ነው። ግን በጣም እንጃ እንጃ ተመልካችም አሁን እኮ በቃ ብዙዎች አሁን ድራማ ነው ድራማ ነው ድራማ ነው ግራ ያጋባል አንዳንድ ጊዜ። ይሄም ማለት አይቻልም። ግን ትዳር ላይ ሁልጊዜ ጠብ እንዳለ መቼም ሁላችንም እናውቀዋለን። እና ደግሞ ይቅር መባባል ደግሞ ጥሩ ነው። ይሄ ልጅ ለመናት። እርግጥ ካልተስማሙ መለያየትን የመሰለ ነገር የለም። ግን እዚህ ላይ አንድ የተፈጠረ ነገር አለ። ለምን እች ልጅ አሁን እርጉዝ ናት ነው እርጉዝ ነኝ ብላለች። እንግዲህ እርጉዝ ናት ብለን ነው እኛ የምናስበው። እንዴት ባረገዘች ጊዜ እሱ በመንከባከቢያው ሰዓት እንዴት ይለያያሉ? እኔ ነገር ጥያቄ ሆኖብኛል። ነው እርግዝና ውሸት ነው? እና ብቻ ብትታረቁ ጥሩ ነው ብዬ ነው የማስበው። ታረቁ፣ በእውነት ታረቁ። የድሮ ፍቅራቸው ያምራል። ያው እኔ ባልከተላችሁም ብዙ ጊዜ አሁን በቅርብ ጊዜ ነው እንጂ እኔ ብዙም እንደ ትኩረት አድርጌ አላያቸውም። እና ብትታረቁ አሪፍ ነው። ታረቁ ታረቁ። አንተም ወደ ቤተሰብ ወደ ቡታጅራ ነው ምናምን ሄዳለሁ እያለ ነው። እስቲ ሄዶ ራሱን የሚያረጋጋ፣ እሷም ትንሽ ራሷን ታረጋጋ። ራሳቸውን ይፈትሹ። ጥፋታችሁ ምን ላይ እንደሆነ ራሳቸውን መፈተሹ በጣም ጥሩ ነው። አንድ ሰው መቼም በቃ እስቲ እኔ ምን አጥፍቼ ነው የሚለውን ራሱን መፈተሽ አለበት። እሷም ደግሞ እንደዛው መፈተሽ አለባት ራሱን። ጥፋት አላት ብዬ አይደለም፣ ግን ራስን ትንሽ ማዳመጡ በጣም ጥሩ ነው ለነሱ። እንግዲህ ደግሞ በቅርቡ ደግሞ ታርቃችሁ እንደ ድሯችሁ አብራችሁ ቪዲዮ እየሳቃችሁ እየተጫወታችሁ የድሮ ፍቅራችሁን እንድናይ እንፈልጋለን። ይሄን ለማለት ነው ዛሬ ብቅ ያልኩት። ያው ሰሞኑን ነግሬያችኋለሁ፣ በዓል ነበረ፣ ለቅቄ ያላቀም ቪዲዮ። ትንሽ ጓደኞቼ ጋር ነበርኩኝ። ያው ከስራ ቤት ጓደኛ ጋር ሲገናኝ መቼም ታውቁታላችሁ፣ ሁሉ ነገር የእረፍት ቤት ነገር መቼም ሳታውቁት አትቀሩም። እና እንደዛ ነው ቤተሰቦቼ። እኔን ማበረታቱኝ፣ ሰብስክራይብ አድርጉኝ። እውነት ሰብስክራይብ አሳድጉኝ እስቲ ቤተሰቦች፣ አሳድጉኝ ቤተሰብ። ሰብስክራይብ አድርጉኝ፣ ላይክ፣ ኮሜንት፣ ሼር አድርጉልኝ፣ አበረታቱኝ። የምታበረታቱኝንም በጣም አመሰግናለሁ። መልካም ጊዜ ይሆንላችሁ። በደንብ የተዋወቅ ነው፣ የተግባባ ነው፣ ባህሪ ለባህሪ የተያየ ነው። ሚዲያ ላይ ነው በቃ ሩታ ለማረጋጋት ልይዛት ምናምን ነገር ፍላጎት የላትም በዚህ ሰዓት ማለት ነው። እና አክሷሊ ተቀየረችብኝ። ሌላ እናንተ ከምታውቁት ውጭ እኔና እሷ መሀል ላይ የተፈጠረ ምንም አዲስ ነገር የለም እስከማውቀው ድረስ ማለት ነው። ምንም አዲስ ነገር አልመጣም። እናንተ የምታውቁት ጥፋት ነው የኔ ጥፋት። ምናልባት ይሄ ጥፋት ለዚህ ያደርሳል ለማለት ይከብደኛል። የሰው ልጅ ብዙ ጥፋት ሊያጠፋ ይችላል። እሷም ብዙ ጥፋት አጥፍታ ብዙ ቀንም ተላልፈን እናውቃለን። ግን ይሄኛው ጥፋት ምን ያህል በልጦባት እንደሆነ፣ በምን አይነት መንገድ ነገሩን ተረታው፣ በምን አይነት መንገድ አይታው እንደሆነ አላውቅም። ምናልባት ሰዎች አእምሯን ቀይረዋትም ይሁን የገባኝ ነገር የለም። ስለ እኔ ሌላ ነገርም አውርተዋት ይሁን ምንም የሁሉ ታሪክ ምንም የማውቀው ነገር የለም። እና ብቻ በዚህ ሰዓት እኔን አትፈልግም፣ ከኔ ጋር መገናኘቱን አትፈልግም፣ መተያየቱን አትፈልግም ምናምን። እና ዛሬ ራሱ በስንት መከራ ነው እዚህ ያመጣዋል ማለት ነው። እና በቃ ሁሉም ነገር ትንሽ እየከበደኝ እየመጣ ነው። እኔ ሲጀመርም ደግሞ ጭንቅላቴም ልክ አይደለም። አሁን ላይ ትክክል ነኝ አይደለሁም። የሆነ ነገር እንኳን እጄ ላይ የሆነ ነገር ይዤ ወዲያውኑ ረሳውና እስከ መፈለግ ድረስ ደርሻለሁ። እና ጭንቅላቴም ልክ እየሆነ አይደለም። እና ምን እየተፈጠረ ምን እየተካሄደ እንዳለ ምንም ሊገባኝ አልቻለም። እና ለዛም ቶሎ ብዬ በቃ ቤተሰብ ጋር መሄድ አለብኝ ምናምን ማረፍ አለብኝ ብዬ እያሰብኩ የነበረው መጀመሪያ ማለት ነው። እና አሁን ምናልባት እስከምታወራቸው ነገሮች ካለ ትምጣና ታውራ። ከዛ ምናልባት ሰው ሲያወራ ሊወጣለት ይችላል ውስጡ ላይ ያለው ነገር እና
እስኪ አውርታ ወጥቶላት ምናልባት ከኔ ጋር ነገሮች የምታስተካክልበት መንገድ ካለ እጠብቃታለሁ። እኔ ነገ ጠዋት ነበር እሄዳለሁ ያልኩት። እስከ ነገ ድረስ ከሰዓት እጠብቃታለሁ።